ፓስፖርት የምታሳድሱም ሆነ ኦሪጂናል ፓስፖርቱ ኤክስፓየርድ አድርጎ ፓስፖርቱ እጃችሁ ላይ ያላችሁ እንዲሁም የጠፋ ፓስፖርቱን ኮፒው እጃችሁ ላይ ያላችሁ መኖሪያ ፍቃድም ቢኖራችሁ ማለት ነው የፓስፖርት ቁጥራችሁ ኢፒ 48 ብሎ የሚጀምር ከሆነ ኢፒ 48 ብሎ የሚጀምር ከሆነ በኦንላይን በፍጹም አይወጣም። በኦንላይን ብቻ አይደለም በኤምባሲም በኩል እሱ ፓስፖርት በጣም ብዙ ሰው አስቸግሯል። ይሄ ደግሞ ምንድነው ኢፒ 48 ብሎ የሚጀምር ፓስፖርት የፓስፖርት ቁጥራችሁ ኢፒ 48 ብሎ የሚጀምር ሙሉ ለሙሉ አሻራቸው የለም ይባላል ብዙ ጊዜ ማለት ነው። ከዚህ በፊት በጣም የብዙ ሰው ፓስፖርት ተመልሷል። በኤምባሲ በኩልም እንደዛው ፓስፖርታቸውን አፕላይ አድርጎ ቀጠሮ ተሰጥቷቸው ፓስፖርታቸው የምትወስዱበት ቀን በዚህ ነው ተብለው ፓስፖርታቸው ለመቀበል በተቀጠሩበት ቀን ሲሄዱ የእናንተ ፓስፖርት አሻራው ስለጠፋ ኢትዮጵያ ገብታችሁ ነው ማውጣት የምትችሉ ተብለው የተመለሱ በጣም ብዙዎች ናቸው። ይሄ መረጃ 2። መረጃ 3 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁልኝ? ሰላም ብያለሁ ሁላችሁንም። ሀገራችን ኢትዮጵያ ሰላም ያርግልን። በያላችሁበት ያለ ሰላም እና እዝነት ከእናንተ ጋር ይሁን። አህለን አዳዲስ ሰዎች አህለን ብያለሁ ውዶቼ፣ ጀዛኩሙላሁ ኸይራን። አዳዲስ የመጣችሁም አላችሁ ዛሬ ወደ ቤቴ ማለት ነው ውዶቼ፣ አህለን ብለናል። እንግዲህ መግቢያው ላይ እንዳያችሁት ማለት ነው ስለዚህ ሰሞን ፓስፖርት ጉዳይ ማለት ነው ብሬስት ለቆታል። ብዙ ልጆች ፓስፖርት እያስቀጠሩም በኦንላይን ሆነ በኤምባሲም ብዙ ልጆች ያልመጣላችኋል ማለት ነው። እንደዚህ ፓስፖርት ቁጥራችሁን የምታውቁት ሆነ ኢትዮጵያ ሄዳችሁ በአካል እዛው ኢትዮጵያ ነው እንጂ በስደት ላይ ሆናችሁ ኤምባሲ ሄዳችሁ አይወጣም። እዛው ኢትዮጵያ ሄዳችሁ እንደገና ማሳደስ አለባችሁ። ኢሚግሬሽን እንደገና ኮፒ አድርጋችሁ በዛው በድሮ ስማችሁ ነው እያሉት ያሉት ማለት ነው። እና ባትሞክሩ ይሻላል ማለት ነው። እንግዲህ ብሬስክ እንዳለው 46 ነው ምናምን አለ መነሻው። በእንደዚህ ያህል የፓስፖርት ያላችሁ ልጆች ሲስተም ላይ አሻራችሁ የለም በኦንላይን ሆነ በኤምባሲም። ስለዚህ ብራችሁን አተባክኑ ብሎ መልእክት አስቀምጧል ብሬስክ ማለት ነው። ውድ ጓደኞቼ ብዙ ልጆች አሁን ፓስፖርት እያስቀጠሩ 1300 ብር 1300 ብር እየተበሉ አሉ። ፓስፖርታቸው ያልመጣት አመት በላይ የሆነው አለ አስቀጥረው ምንም ነገር ያተገኘላቸው አለ ማለት ነው። ስለዚህ የተበሉትም አላህ ብራቸውን ይመልስላቸው፣ ያተበላችሁትም ደግሞ ቁጥሩን ታወቃችሁት እናንተ በዚህ ቁጥር መነሻው እንደዚህ ያለ ቁጥር ተሆነ ኢትዮጵያ ሄዳችሁ ነው እንጂ ማሳደስ የምትችሉት እዚህ አትችሉም ብሏል ብሬስክ ወንድማችን ማለት ነው። ውድ ጓደኞቼ ስለዚህ መረጃውን እንግዲህ ይሄ ይመስላል ማለት ነው። ሶሻል ሚዲያ ላይ ብዙ የሚለቀቁት አዳዲስ ነገሮች አሉ፣ ተከታተሉት ማለት ነው። ዛሬ ደግሞ እስቲ ወደ ቀጣው ቪዲዮ እንሂድ ማለት ነው። እዚህ ላይ ያስገባላችኋለሁ ማለት ነው። አንድ የገረመኝ ነገር ግን አለ ማለት ነው። ማድሬ አለ ኩል ሐሊን ማለት ነው። የኔ ወዶች ለቤት አዳዲስ ሆናችሁ ሁላችሁም ላይክ እና ሰብስክራይብ ያደርጋችሁ ቪዲዮን ተከታተሉልኝ። ኢንሻአላህ በቅርቡ ወደ ሀገር እገባለሁኝ። ስለዚህ 10K ያስገቡኝ ማለት ነው ወዶቼ። 10K ታልኩኝ ቆየሁ ማለት ነው። እንግዲህ 10K እንደምታስገቡኝም ደግሞ አልጠራጠርም። ቪዲዮን ደግሞ እስከ መጨረሻው ድረስ አይታችሁ ዶላሩ እንዲወርድልኝ ሰብስክራይብ እና ላይክ አርጉልኝ ማለት ነው። ዶላሩ አልወርድልኝ ብሏል። ስለዚህ ዶላሩን ቶሎ አውርዱትና አብረን እኔ ማለት ነው የኔ ወዶች ላይክ አርጉ፣ ሰብስክራይብ አርጉልኝ። አዳዲስም ብዙ ልጆች የመጣችሁ አላችሁ፣ በጣም ነው ማመሰግናችሁ። አብሽሪ አይዞሽ እያላችሁ በውስጥም በእንትን የሚያስቀምጣችሁልኝ አላችሁ። ኢንሻአላህ አላህ ይበሽራችሁ እናንተንም ማለት ነው። ስለዚህ ዛሬ ደግሞ እስቲ ወደ ቪዲዮ ወደ መጨረሻው ላይ ሱመያንና የሱመያ ጣውንት ነው ምን የሚባል ነገር አለ እዚህ ላይ ታዋቸዋላችሁ። በጣም አንድ ግርም ያረገኝ ነገር ነው ማለት ነው። በነገራችን ላይ ማለት ነው ሱብሃንአላህ። ግን እሱ ምንድነው ያኔ አንድ ሰው ወላሂ ሶብር የሚያህል ነገር የለም ማለት ነው። የሰው ልጅ ዋናው ማን ነው? ኢማን ነው። ገብታችኋል?
ሁሉ ኢማን ታለ ሁሉ ነገር አለ። አልሐምዱሊላህ። የሰው ልጅ ሀያት ያለለው ሰው ምንም አያምርበትም ማለት ነው። ወላሂ አላህ ሀያት ይስጠን፣ አላህ ኢማን ይስጠን ማለት ነው። ሀያትና ኢማን ማለት በቃ ግርማ ሞገስ ነው ማለት ነው በጥቅሉ ማለት ነው የኔ ወዶች። ስለዚህ ቪዲዮ የሚሰማችሁ ከሆነ እስቲ ማድሪያ የኔ ቪዲዮ አይሰማም ማለት ነው። ተተሰማችሁም ኢንሻአላህ ተሰማችሁ ኮሜንት ላይ አስቀምጡልኝ ማለት ነው። አስተያየት አላችሁም ደግሞ አስተያየት አስቀምጡልኝ። እንግዲህ ሱመያና የሱመያ የባሏ እህት አለች። የባሏ እህት ማሻአላህ የባለ እህት ማለት እንደዚህ ነው ማለት ነው። ወላሂ ተጎኗ ቁማ ማለት ነው። ላኪን ግን ወንድሟ ነው ገና ያኔ የልጆቹ እናት ናት። የወንድሜ ሚስት አትንኪ እያለች ተመጀመሪያው ጀምራ የምትከራከርላት ሱመያ ጎን ቁማ ጀርመን ሀገር የምትገኝ የሰይድ እህት በጣም ነው የምትቆረቆርላት ማለት ነው። ለወንድሜ ለማን ታትል እውነት ነው፣ ሀቅ ነው፣ ፍርድ ሀቅ ነው ማለት ነው። ነገ ሂዶ ይሄ ጀዛ ለሷ ይቀመጣል ማለት ነው። ገብዛችኋል? እና ታጎኗ ቆማ ተሱመያ ጎን አብሽሪ የኔ ቆንጆ አብሽሪ እያለች የምታበሽራት ማለት ነው። ለማንኛውም እስቲ ወደ ቪዲዮ ሂደን እንንጣና ከዛ በኋላ አስተያየታችሁን ታመጣላችሁ ማለት ነው። እሺ አስተያየታችሁን ትታስቀምጡ እና ያለን ማለት ነው። አብረን እኔ ካሲስ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው። እኔ ምልሽ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ የረገጥሽ አልመሰለሽ? በጣም እኮ የጠገብሽ። ምን ነው የምትይው? ምን መሆን አምሮሽ ነው? ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ። እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም ምንም ልታረጊኛች። ምክንያቱም ታውቂያለሽ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። እኔ ደግሞ አዩ አይደለም ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። እንዲህ እየተጫወትሽበት ዝም ብዬ አልቀመጥም። በጣም ያረግሽን ያሰጣሽ አንድ እናት የሁለት ልጅ እናት ባለትዳር ላይ እንደዚህ አይነት ልብሽን ነፍተሽ ደህና ነገር እንደሰራ ደህና ነገር እንዳደረገ ወይ ደግሞ ደህና ነገር ውስጥ እንዳለ ሰው ለአደባባይ ለሚዲያ ለህዝብ ለማህበረሰቡ የምትናገሪው የምታሳዩን ነገር እሷ ላይ የምትደነፊው ነገር ወይ ወንድሜ ላይ እንደዚህ የሚያደርግሽ ነገር ማን ስለሆንሽ ነው? ደግሞ የገረመኝ ነገር እኔ እኮ በረኪና ጠጥቼ የተረፍኩ ሰው ነኝ ምናምን ነገር እና እንደ ጀብዱ እያወራሽ ነው በረኪና መጠጣትሽን። እንዴ አንቺ መደበቅ አለብሽ፣ ማፈር አለብሽ። በረኪና መጠጣት ማለት እኮ በቃ ምን ያህል ደካማ ሴት እንደሆንሽ ነው የሚያሳየው በጣም። እና ስለ በረኪና ስታወሪ ደግሞ ስለተስማማሽ ነው። በረኪናው ራሱ ስለ አዳፕት አድርጎሻል፣ ውስጥሽን ተስማምቶታል። እና ስለተስማማሽ እኛ ላይ እየመጣሽ ትደነፊያለሽ አስሬ ማለት ነው። ወንድሜ ላይ እየመጣሽ ሱመያ ላይ አንድ ባለትዳር ሰው የተከበረ ፋሚሊ ውስጥ ደግሞ ዝም ብላ 3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገት በሚሴጅ አሁን ራሱ ጥልቅ ቢል ልጁ ተረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ አረጋለሁ። ብሩ ነው እንደማያስረገዝ ልጁ ራሱ የማይመጣው ለምን እንደሆነ ታውቃለህ? ልጁ ለምን እንደማይመጣ ታውቃለህ? ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር የሩላ ልፋተኔ ማድረግ የፈለግሽው እንግዲህ እዚህ ላይ እንዳያችሁት ነው ማለት ነው ውዶቼ። እዚህ ላይ እንዳያችሁት ነው። ሰይድንም እንግዲህ የትኛይቱን ደግሞ አዲስ ተብዬቱን ምን እንዲያላት ማለት ነው። ያው ኮሜንት ነው የኮሜንት ጥያቄውን አወጣላት ማለት ነው። ለምንድን ነው ልጅ ማትወልጂው ምናምን ብለውሻል፣ ከኔና እየተጠቀምሽ ነው ወይ ምን ለምንድን ነው ብሏታል። በነገራችን ላይ ዛሬ አይኔ ያብጧል። ለምን እንደሆነ አላውቅም።
ታውቃላችሁ ያለሁበትን ወቅትም እንቅልፍ አልተኛሁም። 2 ቀኔ ነው ወላሂ እንቅልፍ የሚባል አልተኛሁም ማለት ነው። አይኔ ራሱ ውስጡ ምን ይመስላል? ማረቅ ነው የሚመስለው። ድቁስ ማለት ነው የሚመስለው። አልሐምዱሊላህ ብቻ ሁላችሁም ዱአ አድርጉልኝ ለእናቴ። ስልክም እምቢ ብሎኛል። ስልክም ኢትዮጵያ እምቢ ስላለኝ በቃ ሀሳብ ልሞት ነው ማለት ነው። እና ወደ ሶሻል ሚዲያ ገብቼ ታይ ደግሞ በቃ የተወሰነች እናንተ ጋር አወራርቼ ትንሽ ደቂቃ እንኳን ያኔ ጭንቀት የገለል ይልልኛል ማለት ነው ወንዶች። ለዛ ነው እንጂ በጣም ደብሮኛል ማለት ነው። እና ሰኢድ እንግዲህ እንደምታዩት ነው። ለብር ብለሽ ነው ለጥቅም ብለሽ ነው የቀረብሽኝ እንጂ ሊወድሽኝ አይደለም። እንደዚህ እያሉሽ ነው ወይ ብር ሰጥሻለሁ አርትሽ አትቀጥይ ምናምን እያላት ነው ወዘተ እያላት ነው እንግዲህ ማለት ነው የኔ ውዶች። ሁለተኛ ሚስት ማለት ነቀዝ ማለት ነው። ገባችሁ? ሁለተኛ ሚስት ማለት ነቀዝ ማለት ነው። የመጀመሪያ ደግሞ ቁጥቋጦ ማለት ነው። ምክንያቱም ሁሉን ነገር አቆጥቁጣ የምታሳድግ ናት የመጀመሪያ ሚስት። የሁለተኛ ደግሞ ነቀዝ ማለት ነው። ምክንያቱም ይሄን ያልኩበት ምክንያት እስከዛሬ ሰኢድ የመን ላይ እንዳለ በጣም ነበር በኑሮው ላይ ወላሂ እኔ ሲጀመር ሰኢድ በጣም እከታተለው ነበር። ወንድሜ ይመስለኝ ነበር። አሁን ተመልጦ ነው እንጂ በድሮ ጊዜ በቃ ትንሽ ወንድሜ ነበር የሚመስለኝ። እሱን ታይ ወንድሜ ትዝ ይለኝ ነበር ማለት ነው። እና ታጫዋች ነው በቃ ለሁሉም ማለት ነው። ወላሂ ምርጥ ልጅ ነበረ። ጥሩ ኑሮ ነበር የሚኖረው። አሁን እንዲያያችሁት በስታ ልጆቹ ተነጣጥሎ ልጆቹን ታገኝ። አሁን ስንት ጊዜው ነው በቃ የመጀመሪያ ሚስቱን አናዶ ማለት ነው። እሱም አውቆ አይደለም ደግሞ የሰራው ድንገት ነው። በቀልድ ነገር ነው ይሄ ነገር የመጣበት። በቃ እንደዛ ነው እና እንደዛ ነው። ተዛለ ያውጣን ነው የሚባለው የኔ ውዶች። እንግዲህ እዚህ ላይ እንዲያያችሁት ነው። ቪዲዮውን እስከ መጨረሻው ድረስ አይታችሁ ላይክ እና ሰብስክራይብ አድርጉልኝ። በአዲስ ቪዲዮ ደግሞ እስከምንመጣ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።